ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ መረጃ ይዤላችሁ ቀርቤያለሁ። በዛሬው ፕሮግራም እንግዲህ ለመጨረሻ ጊዜ በዚህ ርዕስ ጉዳይ ለመጨረሻ ጊዜ ነው ቪዲዮ የምሰራው ማለት ነው። ይህም ምንድነው በጣም በርካታ ሰዎች እስካሁን ሰርቼበት ነበር፣ ነገር ግን በተደጋጋሚ የምትጠይቁኝ ነገር አለች ማለት ነው። ይህም ምንድነው ስንደዋወል ይቺ ግሪን አይካኗ ወይም ደግሞ የአረንጓዴ ክብ ምልክቷ እየመጣች ነው፣ ሰው እየተከታተለን ነው፣ እንዴት አድርገን ነው ማጥፋት የምንችለው እያላችሁ በጣም በርካቶች በውስጥም በኮመንትም እየጻፋችሁልኝ ትገኛላችሁ ማለት ነው። ሁለት ቪዲዮ ሰርቻለሁ ስለዚህ ጉዳይ። ነገር ግን ምናልባት ቪዲዮውን ያላያችሁትም ልትኖሩ ትችላላችሁ። በተጨማሪ ደግሞ አይ አንፈልገው ምንም ይሁን ምን ማጥፋት እንፈልጋለን እያላችሁ ስለሆነ ብዙዎቻችሁ እንዴት ይጠፋል አይጠፋም የሚለውን አጠቃላይ የተብራራ መረጃ ይዤላችሁ ቀርቤያለሁ ማለት ነው። ይህም እንግዲህ ይቺ ምልክት እንዳልኳችሁ ይቺ ግሪን አይከኗ ማለት ነው በብዙ አይነት መንገድ ልትመጣ ትችላለች እንዳልኳችሁ። አንደኛ ስትደዋወሉ ስልክ ደውላችሁ በምትደዋወሉበት ሰዓት ይቺን ግሪን አይካን ልታዩት ትችላላችሁ። በኢሞም ሊሆን ይችላል፣ በቴሌግራም ሊሆን ይችላል። በተለያየ ሶሻል ሚዲያ ላይ ብትደዋወሉ ይችን አይካን ታዩታላችሁ ማለት ነው። ሁለተኛ ደግሞ ሪከርድ ስታደርጉ ለሰዎች በኢሞ፣ በቴሌግራም፣ በዋትሳፕ፣ በሜሴንጀር በተለያየ መልኩ ሪከርድ በምታደርጉበት ሰዓት ይችንም አይካን ታዩታላችሁ ማለት ነው። በተጨማሪ ቪዲዮም ስትደዋወሉ ካሜራችሁንም ስታበሩ መምጣቱ አይቀርም ማለት ነው። ስለዚህ ምንድነው እንዴት አድርገን ነው ማጥፋት ይቻላል አይቻልም የሚለውን በደንብ አብራርቼ ነግራችኋለሁ። ቪዲዮን ላይክ እያደረጋችሁ ቻናሉን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላለሁኝ። እንግዲህ 400 ሺህ ልንገባ ነው። ቤተሰብ ያልሆናችሁ ቶሎ ቶሎ ገባ በሉ። ወደፊት እያሰፋ ነው እንሄዳለን ማለት ነው። አብራችሁን ቆዩ። እሺ ተመልካቾች ወደ ስልክ የተመልሻለሁ ማለት ነው። ያው እንግዲህ እንዳልኳችሁ በግልም ብዙ ሰዎች እየደወሉ የሚነግሩ ምንድነው የችግሪን አይከኗ ስደዋወል ትመጣለች፣ ነገር ግን ችግር የለውም ብላቸው ራሱ አይ ችግር የለውም ሳይሆን ማጥፋት ፈልጋለሁ ምናምን በቃ ድርቅ የሚሉ ሰዎች አሉ ማለት ነው። ለመጨረሻ ጊዜ ምን እንደሆነ ጥቅሟ ልንገራችሁና ብታጠፉትስ ምን ይፈጠራል? ኦሬዲ ማጥፋት ይቻላል፣ ግን ምን ይፈጠራል የሚለውን ስልኬ ላይ አብራራላችኋለሁ ማለት ነው። እሺ አሁን እንደምትመለከቷት ለምሳሌ እኔ ጋር አለች ማለት ነው። ስለዚህ ያዙ፣ እኔ ጋር አለች ማለት ነው። ይሄው ከላይ ምልክት አለች። በነገራችን ላይ ጫን ስትሏት ምን እየሰራችሁ እንደው ትጠቁማችኋለች ማለት ነው። ለምሳሌ ለምን መጣች የሚለውን እዚህ ጋር ቢንግ ዩዝድ ባይ ኤክስ ሪከርደር ይላል። አሁን ስልኩን ሪከርድ የማደርግበት አፕሊኬሽን ለማታውቁት ካላችሁ ኤክስ ሪከርደር ይባላል። ይሄኛው ነው ማለት ነው። የብርቱካናማ ከለር ያለው ይሄኛው አፕሊኬሽን ነው። አሁን ስክሪኑን ይሄን የምታዩትን ሪከርድ ያደረኩበት ያለው ማለት ነው። ስለዚህ ይህንን ሪከርደር ተጠቅመህ ማይክራፎኑ እየሰራ ነው እያለኝ ነው። ምንም የተለየ ነገር የለም እኮ። ለምሳሌ ስትደዋወሉ ሳምሰንግ ራሱ የጨመረው የፕራይቬሲ ፊቸር ነው እንጂ እናንተን ምንም የሚያገናኛችሁ ነገር የለም ማለት ነው። እንዲሁም በጣም ደስ የሚልና ካወቃችሁት ጥቅሙን ተጨማሪ ለእናንተ አሪፍ ነገር ነው። ሰው እንዳይከታተላችሁ፣ ሰው እንዳይጠልፋችሁ፣ ሰው እንዳያዳምጣችሁ፣ በቪዲዮ እንዳይከታተላችሁ ለእናንተ የምትቆጣጠሩበት መንገድ ነው ማለት ነው። ለምሳሌ የችግሪን አይካን ዝም ብላ እየበራሽ ካያችሁ መጠርጠር አለባችሁ። ለምሳሌ እናንተ ሳትደዋወሉ መቼም አትበራም። እናንተ ካሜራችሁን ሳትከፍቱ አትበራም። ለምሳሌ የሆነ ሰው በድብቅ ከስልካችሁ ላይ አፕሊኬሽን ጭኖ እየተከታተላችሁ ከሆነ የካሜራ አክሰስ ካለው ካሜራውን አብርቶ እናንተን እያያችሁ ከሆነ አጋጣሚ ይቺ ምልክት ልትመጣ ትችላለች ማለት ነው። ስለዚህ ዋናው ነገር እናንተ ማይክራፎኑንና ካሜራውን ስትጠቀሙ ነው የምትመጣው ማለት ነው። ስለዚህ ይህን አጠፋችሁት ማለት ምን ይፈጠራል? ኦሬዲ ይህን አጠፋችሁት። ካጠፋችሁት ካሜራውም ማይክራፎን አክሰሱንም አነሳችሁት ማለት ነው። ይህ ደግሞ ለምሳሌ ኢሞ አለ ማለት ነው። እያንዳንዱ አፕሊኬሽን አሁን አጠር አድርጌ ያሳያቸዋል። የኢሞን ፍቃድ የማይክራፎንና የካሜራ ፍቃዱን ብታነሱበት ይቺ ምልክት አትመጣም። ነገር ግን ማወቅ ያለባችሁ መደዋወል አትችሉም። ምክንያቱም የማይክራፎን አክሰስ የለውም፣ ፍቃድ የለውም። እንዴት ብሎ ነው ማይክራፎን ድምጻችሁን ሊያስተላልፍ የሚችለው? የካሜራ ፍቃድ የለውም። እንዴት ነው በቪዲዮ መደዋወል የሚችሉት? ይህንን ነገር ታሳቢ ማድረግ አለባችሁ ማለት ነው። በአጠቃላይ ካጠፋችሁት ማጥፋት ይቻላል ብያችኋለሁ። አሁን አሳያችኋለሁ። ካጠፋችሁት ይህን ምልክት እናጥፋው ካላችሁ መደዋወል አትችሉ ማለት ነው። ግን እንዲህ
አንዳንድ ማጥፋት ያለባቸው አክሰሶች አሉ። ለምሳሌ ከስልኩና ከስልኩ ካሜራ እንደዚሁም ከመደዋወያችሁ ተጨማሪ አፕሊኬሽን ሊኖር ይችላል። ያነ ፍቃድ ያገኝቶ ከሆነ እንዴት እንደምታስተካክሉ በአጠቃላይ ላሳያችሁ ለመጨረሻ ጊዜ ማለት ነው። አሁን ወደ ስልካችሁ ሴቲንግ ትሄዱና እንግዲህ የስልካችሁ ሞዴል ሊለያይ ይችላል። ብዙ አይነት ስልኮች ስላሉ ሴኩሪቲ ኤንድ ፕራይቬሲ ላይ ትገባላችሁ ማለት ነው። ሴኩሪቲ ኤንድ ፕራይቬሲ ላይ ስትገቡ ወደታች ትወርዱና እዚህ ጋር ለምሳሌ እኔ ላይ ፐርሚሽን ማናጀር የሚል ታገኛላችሁ ማለት ነው። ፐርሚሽን ማናጀር የሚል ታገኛላችሁ። ነገር ግን እናንተ ካላገኛችሁት የስልኩ ሞዴል ሊለያይ ስለሚችል ምን ታደርጋላችሁ መሰላችሁ? ባክትሉና ከላይ ሰርች ባሩ ላይ ሄዳችሁ ፐርሚሽን ማናጀር ብላችሁ ይህንን ጽፋችሁ PRMISSION ብላችሁ ፐርሚሽን ማናጀር ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ ሲመጣላችሁ ምናልባት ሁለት አይነት ሊያመጣላችሁ ይችላል። አፕ ፐርሚሽን እና ሴኩሪቲ ኤንድ ፕራይቬሲ የሚለው አፕ ፐርሚሽን ካላችሁ እያንዳንዱ ስለሆነ ሴኩሪቲ ኤንድ ፕራይቬሲ የሚለው የመጀመሪያውን አንድ ጊዜ ክሊክ አድርጉት ማለት ነው። እዚህ ጋር ግን መጠንቀቅ አለባችሁ። የበለጠ ሞር ሴኩር ለመሆን ምን ማድረግ አለባችሁ? ለምሳሌ እዚህ ጋር መጀመሪያ ላይ አምጥቶልኛል እንዳልኳችሁ ካሜራ፣ ማይክራፎን እና ሎኬሽን የሚላል። ለምሳሌ ካሜራ እና ማይክራፎን ስጠቀም ብቻ ነው ያቺ ምልክት እየመጣች ያለችው። ስለዚህ ምን አደርጋለሁ መሰላችሁ? ፐርሚሽን ማናጀር የሚለውን ታችኛውን እንነካዋለን ማለት ነው። ከዛ እናንተ አሁን ምን መጠንቀቅ አለባችሁ የሚለውን ለመጨረሻ ጊዜ እነግራችኋለሁ ማለት ነው። ብዙዎቻችሁ እንደው ያልሆነ ነገር በቃ እንዲሆነ ነው ትላላችሁ። የሚነገራችሁ መስማት አለባችሁ። ለምሳሌ ካሜራና ማይክራፎን ብያችኋለሁ። አንደኛ ካሜራውን ስትጠቀሙ ነው የምትመጣው ብያለሁ። ካሜራ የሚለው ይሄ ነው። የካሜራ ፐርሚሽን ፍቃድ ያላቸውን አፖች እዚህ ያመጣላችኋል ማለት ነው። ማይክራፎን ስትሉ ደግሞ ወደታች ስትወርዱ የማይክራፎን ምልክት አለች ማለት ነው። የማይክራፎን ፍቃድ ያገኙ አፕሊኬሽኖችን ከዚህ ያመጣላችኋል። ኢቭን እንኳ የሆነ ሰው በድብቅ ከናንተ ስልክ ላይ አፕሊኬሽን ጭኖ እየሰለላችሁ ከሆነ ማይክራፎኑን እየተጠቀመ ድምጻችሁን እየሰማ ከሆነ አፕሊኬሽኑን ከዲስፕሌይ ወይም ደግሞ ከስልካችሁ ከዚህ ደብቆት ከሆነ እንኳ ከዚህ ከፍቃዱ ላይ ሊሰወር አይችልም ማለት ነው። ስለዚህ ከዚሁ ማግኘት ትችላላችሁ። እንዴት ነው ካላችሁ ለምሳሌ ማይክራፎን የሚለውን እንንካው ማለት ነው። ማይክራፎን የሚለውን ነካውት። አሁን የመጀመሪያው ላይ ሶስት አይነት አማራጭ አላችሁ። የመጀመሪያው አሎድ ኦል ዘ ታይም የሚል አለ። ይህ ማለት ሁልጊዜ ፍቃድ ያገኙ ማለት ነው። ይህ ማለት እናንተ ከአፕሊኬሽኑ ገባችሁም አልገባችሁም እሱ የካሜራ ፍቃድ ያግኝቷል፣ የፈለገውን ነገር ማድረግ ይችላል ማለት ነው። ይህ ደግሞ እጅግ በጣም አደገኛ ነው። ስለዚህ አሎድ ኦል ዘ ታይም የሚለው ላይ አፕሊኬሽን ካገኛችሁ አሁኑኑ አጥፉት ማለት ነው። ወይም ደግሞ እንዴት እንደምታደርጉት አሳያችኋለሁ። ሁለተኛው አማራጭ ምንድነው? አሎድ ኦንሊ ዌል ኢን ዩዝ የሚላል። ይሄ ደግሞ አፕሊኬሽኑን በምጠቀም ሰዓት ብቻ የማይክራፎን ፍቃድ ሰጥቻለሁ እንደማለት ነው። ለምሳሌ አፕሊኬሽን ስጠቀም ብቻ የካሜራ ፍቃድ የሰጠኋቸውን ላሳያችሁ። እኔ አንድሮይድ አውቶ የሚል አለ፣ ካሜራ፣ ጉግል ክሮም አለ፣ ኪቦርድ አለ፣ ጉግል ኢሞ። እነዚህ ምንድን ናቸው? እነዚህ አሁን ለምሳሌ አፕሊኬሽን ስጠቀም ብቻ ካሜራ ፍቃድ ያገኛሉ። ከአፕሊኬሽኑ ከወጣው ያለኔ ፍቃድ መጠቀም አይችሉም ካሜራውን ማለት ነው። ለምሳሌ ራሱ የስልኩ ካሜራ አለ፣ ጉግል ክሮም አለ፣ ጉግል አለ፣ ኢሞ አለ። ለምሳሌ ኢሞ ስገባ ብቻ ስደዋወል ብቻ ነው ፍቃድ የሰጠሁት። ከኢሞ ከወጣሁ ግን እንዲያት ፍቃድ አልሰጠሁም ብየዋለሁ። መጀመሪያ ላይ ከሆነስ አሎድ ኦል ዘ ታይም ላይ ከሆነ ግን እዚህ ጋር ይታያችኋል። አሎድ ኦል ዘ ታይም የሚለው ላይ ኖ አፕስ አሎድ ነው የሚለው። የእናንተ ግን አፕሊኬሽን ካገኛችሁ ያለ እናንተ ፍቃድ ራሱ አክሰስ ሊያደርግ ይችላል ማለት ነው። ስለዚህ ብዙ የሚከታተሉ አፕሊኬሽኖች ከላይ ነው የሚሆኑት። እናንተን ለመሰለል የተቀመጡ ከሆነ ሁልጊዜ ፍቃድ ያገኛሉ። እናንተ አፕሊኬሽኑ ግቡ አትግቡም የነሱ ቁጥጥር ስላላቸው፣ በተለይ ደግሞ ፎቶ መደበቂያ፣ ቪዲዮ መደበቂያ ብላችሁ ከስልካችሁ ያስቀመጣችኋቸው አፕሊኬሽኖች በደንብ እነዛን ክትትል ማድረግ ይኖርባቸዋል ማለት ነው። ሶስተኛው አማራጭ ኖት አሎድ ነው። ይሄው እዚህ ጋር ስትመጡ ኖት አሎድ ብዬ ፍቃድ ያልሰጠኋቸው ጭራሹን ፍቃድ ያላገኙ አሉ። እነዚህ አፕሊኬሽኖች አሁን ምንም ፍቃድ ያላገኙ ናቸው። ኦልሬዲ ወደ አፕሊኬሽኑ መግባት ስፈልግ ሪከርድ ማድረግ ከፈለኩኝ ለምሳሌ ማይክራፎኑ መጠቀም ስፈልግ ወዲያው ፍቃድ ይጠይቁኛል። ፍቃድ ይሰጣቸውና መቀጠል እችላለሁ ማለት ነው። ስለዚህ አሁን ለምሳሌ የመጀመሪያው ላይ ካላገኛችሁ ምንድነው የምታደርጉት? ለምሳሌ ካሜራ የሚለውን ልንከው።
እናንተ የመጀመሪያው ላይ እንደዚህ ካገኛችሁ ሪኮመንድ የሚደረገው ሁለተኛው ነው፣ አስክ ኤቭሪ ታይም የሚለው ላይ ማለት ነው። ይህ ማለት ሁልጊዜ ጠይቀኝ ማለት ነው። የእናንተ ግን የመጀመሪያው ላይ ከሆነ እዚህ ጋር ዶንት አለው ማለት ይኖርባችኋል ማለት ነው። ዶንት አለው ብላችሁ መውጣት ይኖርባችኋል ማለት ነው። ስለዚህ እዚህ ጋር እንደምታዩት አሎድ ኦል ዘ ታይም የሚለው ላይ አፕሊኬሽን ካለ ዶንት አለው ብላችሁ መውጣት ይኖርባችኋል ማለት ነው። እንደዚህ አድርጉ። በድብቅ እየተከታተላችሁ ያለ አፕሊኬሽን ካለ ራሱ እዚህ ጋር መከታተል ትችላላችሁ። ሁለተኛው ተመልሳችሁ ቼክ የምታደርጉት ነገር ካሜራውን ነው። ኦልሬዲ አሁን ማይክሮፎኑን አየን። ካሜራውን በተመሳሳይ ነው። ምንም የተለየ ነገር የለም። የካሜራ አክሰስ ፍቃድ ያላቸውን እዚህ ጋር ማየት ትችላላችሁ ማለት ነው። ስለዚህ አረንጓዴ ወይም ግሪን ምልክቱ አይከኗ ጠፋች ማለት መደዋወል አትችሉም ማለት ነው። ስለዚህ ግዴታ መምጣቷ ግድ ነው ማለት ነው። ራሱ ሳምሰንግ አፕዴት ያደረገው ስለሆነ ወዴትም መሄድ አይቻልም። ግን ካወቃችሁት ጥቅሙ ይበልጣል ማለት ነው። ስለዚህ ምንም አትጨነቁ። ያቺ ምልክት ብቻ እናንተ ሳትደዋወሉ እናንተ ስልካችሁን ሳትጠቀሙ ዝም ብላ በድንገት የምትመጣ ከሆነ ምን ታደርጋላችሁ አልኳችሁ። ከላይ ነክታችሁ ምንጩ ምን እንደሆነ ታጣራለች። ለምሳሌ የተደበቀ አፕሊኬሽን ከሆነ የአፕሊኬሽኑን ስም እዚህ ጋር ያሳያችኋል ማለት ነው። ስለዚህ ያኔ ገብታችሁ አፕሊኬሽኑን ሪሞቭ ማድረግ ወይም ደግሞ ችግር ካለ ማስተካከል በሌላ መንገድ ትችላላችሁ ማለት ነው። ስለዚህ ይሄ ነው ያለው ነገር። ምንም የሚያሳስብ ነገር የለም ማለት ነው። ሌላ አንድ ነገር እስኪ ልጨምርላችሁ፣ ከዚህ ርዕስ ውጭ ነው ግን በቲክቶክ አጭር ቪዲዮ ሰርቼ ነበር። እሱም ምንድነው ሊጠቅማችሁ ይችላል። ብዙ ሰዎች ጠይቀውኝ ቪዲዮ ሰርቼ ነበር። ቴሌግራም ላይ የሆነ ፊልም የተለያዩ ረዛዝም ፋይሎችን በምታወርዱበት ሰዓት ከቴሌግራም ስትወጡ የሚቋረጥባችሁ ሰዎች ምናልባት ካላችሁ እንዳይቋረጥባችሁ የምታደርጉበትን መንገድ ያሳይቼ ነበር። ስለዚህ ጥቅምና ጉዳት ስላለው እሱን ልንገራችሁ ብዬ ነው። ወደ ስልካችሁ ሴቲንግ አፕሊኬሽን ሂዱ። ከዛም መቀጠል አፕስ የሚለውን እዚህ ጋር ትመርጣላችሁ ማለት ነው። ከዛም ቴሌግራምን ትመርጡታላችሁ። በእርግጠኝነት ብዙዎቻችሁ አጋጥሟችሁ ይሆናል። ፊልሞችን ምናምን ስታወርዱ ከቴሌግራም ከወጣችሁ ይቋረጣል። እዛው ቴሌግራም ላይ እንድትቆዩ ያደርጋችኋል። ይህም የሚሆንበት ምን እንደሆነ ላሳያችሁ። ቴሌግራምን ምረጧት። ከዛ መቀጠል ምረጧት አልኩ እንዴ ባትሪ የሚለውን ትነኩትና እዚህ ጋር እንደምትመለከቱት ባትሪ የሚለውን ከነካችሁ በኋላ ሶስት አይነት አማራጭ ይመጣላችኋል። ኦፕቲማይዝድ አን ሪስትሪክትድ እና ሪስትሪክትድ ሞድ የሚል አለ ማለት ነው። ስለዚህ የእናንተ መሀለኛው ላይ ከሆነ ኦፕቲማይዝድ ላይ ከሆነ የሚመከረው በነገራችን ላይ አፕሊኬሽን ሁልጊዜም ኦፕቲማይዝድ ሞድ ላይ መሆን አለበት ማለት ነው። የመጀመሪያው ላይ ካደረጋችሁት ግን አን ሪስትሪክትድ ማለት ፍቃድ ባክግራውንድ ላይ ተጫዋት ማለት ነው። ይህ ማለት ከቴሌግራም ብትወጡ ራሱ ቴሌግራም ዳውንሎድ ማድረግ ይቀጥላል ባክግራውንድ ላይ ማለት ነው። ግን የእናንተ ከዚህ ከሆነ ቴሌግራም ላይ ፋይሎችን በምታወርዱበት ሰዓት ከዛው ከቴሌግራም ካልሆናችሁ ስትወጡ ይቋረጣል ማለት ነው። ግን የመጀመሪያው ላይ ማድረጉ ደግሞ ጉዳት አለው። ያልነገርኳችሁ ነገር ባትሪያችሁን በከፍተኛ ሁኔታ ይጨርሰዋል ማለት ነው። ይህን በጣም ቆጭቶኛል። ቲክቶክ ቪዲዮ ሰራ ብዙ ሰው አይቶታልና ስለዚህ ነገር አልገለጽኩም ስለ ጉዳቱ። ግን እናንተ ምናልባት ይህን ቪዲዮ የምታዩት ቴሌግራም ፋይል ብቻ ስታወርዱ የመጀመሪያው ላይ አድርጉት፣ ባክግራውንድ ላይ ሆኖ እንዲያወርድላችሁ። ከጨረሳችሁ ግን ምንም የምታወርዱ ፋይል ከሌለ ኦፕቲማይዝድ ሞድ አድርጉት፣ ባትሪያችሁ እንዳይጨርስ ለማለት ነው። ትንሽ ስላሳሰበኝ ነው ቪዲዮ ስሰራ ይህን ስላላካተትኩት ማለት ነው። ጓደኞቼ እንደጠቀማችሁ ተስፋ አድርጋለሁ። አሁንም ጥያቄ ካለ መጠየቅ ይቻላል። እንግዲህ እያየሁኝ በቪዲዮ መልክ የምመልስላችሁ ይሆናል ማለት ነው። እንግዲህ ስለዚች ምልክት ለመጨረሻ ጊዜ ነው የሰራሁት። ግልጽ ሆኖላችሁ አበየ ተስፋ አድርጋለሁ። ስለዚህ በአጠቃላይ መጥፋት አይችልም፣ ከጠፋ መደዋወል ስለማትችሉ ማለት ነው። ስለዚህ እንደ መልካም አጋጣሚ ቆጥራችሁት መቀበል ነው። እንግዲህ ሳምሰንግ አፕዴት ያደረገው ነገር ስለሆነ ምንም ማድረግ አይቻልም ማለት ነው። አመሰግናለሁ ጓደኞቼ። በቀጣይ ቪዲዮ እንገናኛል። መልካም ጊዜ። ቻው።